አያ በፈሳው ድመት ሸተታት አሉ ማለት ነው። ድመት ሸተታት ሌኒሮ አንተ የቱዋላ አርነሺ ሌኒሮ ስማኝ ሁለት ስተት እንዴት ሰራለህ? ሁለት ስተት እንዴት ነው? ቆይ በሙሉ ስኳድ ለምን ጮትን ያለ ነው? ወይኔ እኔ ጨጓሬ ተቃጠለ ያፈርኩሽ እኔ ለደግሽ ዩናይትድ አጨለለኝ እኮ ለደግሽ እናቴ ድረሽልኝ። እኔ እኮ ሌኒሮ ሁለት ስተት ሰርተህ ጨጓሬ ፌል አደረገ። በቃ ፌል አደረገ ጀማው። የቀና ቢታጣ ይመለመላል ጎባጣ። እንኳን ጎባጣ ጠፋ ቆማጣ። በምን ይልቁ ሁለት እግሬና ቆለጤ ብቻ ነው ተሁደው ሁሉም ተሁርቷል። እንዳታዝሉ በነገራችን 3 ነጥብ ጦሳችንን ይዞ ይሄድ። ድሮ በእግር ኳስ ከኔ ጋር ችግር አለበት። አንድ ቀን የምፈልገው ነገር ሆነ አቅም አንተ ውርጋጥ የምን ውጋርት ሄደ? አረሁ እንዴት ነው የምንቀጥለው? ብሩኖም እሺ። አረ አንተ ውርጋጥ እዚህ ራት ግብዣው ላይ ማለት ነው ጋቢናዬን እንደዚህ ጥየው አንድ ዩናይትድ ላይ ሊያጽናናኝ መጣ። መልክ ጊዜያችን ይመጣል በላቸው። አንተም አይዞህ፣ አንተም ዩናይትድ ደጋፊ እኮ ጊዜያችን ይመጣል በላቸው። ኢንጆይ ይሄን የሚመስል ቪው ኢንጆይ ማድረግ አልቻለም አብዬ። ስለዚህ ባካችሁ ዩናይትድ ያ አንተ ኮንግራ ብያለሁ። መኪናውን ፒት ታስደርገኛል። ታዲያ ስሙ ፎቶ ስንነሳ ማለት ነው አብዬ ፈገግ በላል። በምን ብለላ አንተ ሸንፈል ቢመጣም ሰኞ ባይመጣም ሰኞ ያሸንፋል እያልኩ እጠብቃለሁ። ሞኞ ጉልቻ ቢለዋወጥ ወጥ እንደማያጣፍጥ ሁላችንም እናውቃለን። ቀን ተቀየረ፣ ተጫዋች ተቀየረ፣ ያልተቀየረ ዩናይትድ ይሄ ነው በቃ። አጣ ሌላ ታምር አጠብቅ። በቃ መናደድን አቁም። ተኛ በጊዜ ተመስገን ነው በቃ። እኔ ጽንስ እኮ ይጨናገፋል። እንዴት ሴሽኮና ጋርቴ ሰው ነው እንደተፈጠሩ ነው ብቻ ሊገባኝ አልቻለም። አሽላልተሽ ነበረ ለኔ ሲሰጠኝ ይሄው በሜዳው ላይ ጠርቶ ለጠፈልኝ አትልልኝ። እንዳተኙ ብላችሁን እንደ ጎል አለ ቁጭ በሉ አላችሁ። እሺ አለን እኛ ተቀመጥን። እኛ ታውቃላችሁ እናንተ እንድትበቀሉልን ምን የምንፈልገው ግን እኛ ቁጭ አለ ጌታል ጎሉ ረበስማም ዘግናኝ ጎል በኪዳነ ምሕረት እንዲህ ጎል ይዘገንነው የለ እንዴ? ይዘገንነዋል እኮ ለምን ኩኛ ባይጨፍርስ? የሪቻርልሰን ተጋብቶበታል ጋይስ። የብራዚላዊ ነገራቸው ተጋብቷል። ባይጨፍርስ ቢከስ ባለፈው እንዲህ አሁን ደግሞ ሌላ እንዲህ ያለው እንዲህ ባይጨፍርስ ቢቀርስ ቢቀርስ ሰጥቶኛል ብዬ ልታውሽ ሙቺ ለኔ ሰጥቶኛል ብዬ አንቺን ልበርሽ በእኔ ውጤት ነው ተሸነፈሽው ብዬ ልታውሽ። ሰላም አስከባሪው ቪላ እነሆ ሌላውንም ሰላም እያስከበረ ነው። ሰላም በዓለም ዙሪያ ሁሉ አሹ ሳይሆን ሳያድር አገኘሁሽ አንቀጣፊዎች። እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል? ማን እስከ መቼ? ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ። እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበንዲ። ዛሬ ግን ጥሩ ነበርሽ። እውነት ሐቁን አልክድም። ጥሩ ነበራችሁ ግን ተለጠፋችኋል። ጥሩ መሆን ብቻ ምንም ዋጋ የለውም። ማን ይወላችሁ ዓለም የምታጨበጨው ላሸነፈው ነው። እንዴትም አሸነፈው ጨዋታውን ብቻ ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች፣ ታጨበጭባለች። እኔም ከነሱ ግን ምን ላድርግ? ዋናው ነገር ለጠፉሽ አታጨብጭቢ። ትርፌ
ትላንትና ሁለተኛ ላይ መጣ ሚዜ ሆነ አልሽ። እኔ በሁለት ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቼ አንደኝነቴን ተረከብኩኝ፣ ተቀበልኩኝ፣ ቁጭ አልኩኝ፣ ተደላደልኩኝ አይደል? አንቺስ መቀመጫሽን ሳታበጭ ይኸው ቂጥቂጥሽን የመጣው እየገረፈ ይኸው ወደ ታች ያንሸራትሻል። አሁን ሰበን አፕ ላይ ትንሽ ረጋ ለማለት ሞክር ይዛው ጋር። ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው። ሰበን አፕ ሽመጥሽ ደናደሩ ቪላ ፓርክ ላይ አስቶን ቪላ 10ኛ ጌሟን በተከታታይ ትርፌን ጥግ በማስያዝ ሞርጋን ሮጀርስ ኮል ሴሌብሬሽን ፈጣሪው ጥግ አስዟቸው ለጎል አግብቶ ያባበደ ጎል ባይዘይማ ያባበደ በተለይ መጀመሪያ ጎልማ አግብተው 10 ጌም በተከታታይ አሸንፏል። እንደዚህ ወዳቂ የሆነ ቡድን ይሄንን ስትሪክ ማቋረጥ የለበትም። እዚህ 10 ጌሞች ውስጥ እኛም አለን። በቅርቡ ከአንድ ጌም በኋላ ቪላ ስለምናገኝ ይሄንን ስትሪክ እኛ ነው መስበር ያለብን። እኛ ነው የምንበቀልሽ። እኛ እኮ ለሌላ ቡድን ተበቀልልን ምናምን ብለን አንለጠፍ። አንድ ቡድን ያለን 19 ቡድን ነው የምንገጥመው። ተዳኛ አይደል? ጠላቶቻችን ደግሞ 19 ቡድን ያላቸው 18ቱ ደግሞ ጌታዎቻቸው ናቸው። ይሰጧቸዋል ዝም ብለው ማን አፈንድደው ስጥት ገባህ አይደል? ለሁሉም ነው የሚያከፋፍሉት። ለሁሉም ያከፋፍላሉ። ገባህ አይደል? 3 ነጥብ የሚያስፈልገው ካንተ የበለጠ የምታሽቃብጥለት ቡድን ነው። ለምን እኔ ላይ እንዲደርስብኝ ገባሽ አይደል? እኔ ላይ እንዲደርስብኝ ቡድንን አሳልፈ ትሰጣለህ ነው የምልህ። እኔ ግን ክብር ያለኝ ነኝ። ገባህ? ለጠላቴ አልቋጥርም። አንተ ቪላ እንድታሸነፈው ነጥብ እንዳትሰጠኝ እምቴን ትበላለህ። ማን ቪላን ራሴ ነው ማስጥለው፣ ራሴን ነው ማስከብረው። እና ከሊቬ ጋር ደግሞ ልትለያዩ ነው ማለት ነው። ሙያቡዬ ምናምን አይ ቲንክ ፋዘር ቀደመ መሰለኝ። ትክክል ነው። በእድሜ የሚበልጥ ሰው መቅደም አለበት። ልክ ነው ነው የምልህ። ገባችሁ አይደል? 2-1 ነበረ ስኮሩ። አሁንም 2-1 ነው። ትናንት 2-1፣ ዛሬ 2-1። ለውጡ ግን ተገለበጠ። ዱቄት ያንስ ዩናይትድ ተሸንፏል። እስካሁን ድረስ ቋጥሬማ ጭራሽ ልታሸንፋችን ከሁለት አንዳችሁ እንድትሸነፉ ነበር የምፈልገው። ሁለታችሁም ራሱ ብትሸነፉ ደስ ይለኝ ነበር ግን አስቶን ቪላ ጭራሽ ተፈጠፋችሁ። ኧረ በስመ አብ! ሞርጋን ሮጀርስ ማለት ነው መታሰር ያለበት ሰው ነው እንዴ! ምንድን ነው የሚሰራው ወንጀል? እንደዚህ ተቀልሏል ዝም ብሎ። በረኛው ምንም ማድረግ አይችልም። ይኸውላችሁ አንድ ሰው በረኛው እንዲናገሩ አልፈልግም። ምንም ማድረግ አይችልም። ይሄ ልጅ ጭራሽ ሌላ ታሪክ ውስጥ ያለ ሰው ነው። ማንም አያስቆመው። ማን ኮልድ ነው አጠገር አልቻላችሁም። ማን አንድ ተጫዋች ነው ያላችሁ ቲማችሁ ውስጥ አሁን የቀራችሁ ኩኛ ነው። ብቻውን ነው የሚጫወተው። ማን ቪለን ነው። እኔ አሳዘነኝ። አንተ ኳስ ይይዛል እዛ ድረስ ያጥፋል ምናምን። ግን ምን መሰላችሁ ሰውየው የሚቀረው ነገር መልቀቅ ይቀረዋል። ኳስ ግን በጣም ነው የሚችለው። ኧረ በስመ አብ ዩናይትዶች አልቻላችሁም። እንደውም ማለት ነው ፈርስት ሃፍ የሚገርም ጨዋታ ተጫወታችሁ ነበር። ሰከንድ ሃፍ ግን በቃ ምንም ጥያቄ የለውም። ገባችኋ? ሞርጋን ሮጀርስ ሾው ዛሬ ያየ ነው። ምንም አታመጡም ጭራሽ። ጥቅል 2 ጎል ማለት ነው። ትረጋጋለህ። ሁለተኛ ቡድናችሁ አጋያችሁ። ሞርጋን ሮጀርስ ብቻውን ያጋያችሁ። ዋቴ ፐርፎርማንስ! እግዚአብሔር በጣም ነው የምትችለው። እሺ ቪላ የልጅነታችሁ ማቲካሽ የልጅነት ለነገሩ ማቲካሽ እኮ አሽቃብጦ ነበረ መጀመሪያ። ከዚህ በኋላ ትጨነቃላችሁ። ይኸው ዛሬ ብሩኖም ተጎድቶ ወጣ። ዳቱ አያስደስተኝም እውነቱን ለመናገር እግዚአብሔር ግን ጉዳችሁ ነው። በቃ ትጨነቂያለሽ። እየየ ነው የምትይው ገና። አሁን በቪላ ተሸነፍን ብዬ ልበሳጭ ወይስ ኔክስት ጌሞችን እያሰብኩኝ ልሳቀቅ? የዩናይትድ ደጋፊዎች እኔ አሁን ያልገባኝ ነገር ቪላን ተጉት ጋይስ። እኔ ብራያም ቤሞን አማድ ያሉን ላይክ ዩናይትድን ቻንስ በቃ የምንፈጥርባቸውን ወሳኝ ሰዎች አተን ነው የገጠምነው። እዛ ላይ ገና ሲደመር ብሩኖ ፈርናንዴዝ ተጎርጦ ወጣ። ሌላ የቻንስ ማሽናችንን አጣን። እነ ሊሳንድሮ ማርቲኔዝን 6 ቁጥር እያጫወትን 2018 ዓመት የፍሌቸርን ልጅ ቀይረናት ላይ ካለንበት ኮንዲሽን አንጻር 2-1 መሸነፋችን እንደውም የተሻለ ነገር አይተናል ቡድኑ ላይ ምናምን ማለት ይቻላል። አይ ቲንክ ያው እሱ የሚያስደስት ባይሆንም ዩናይትድ ኤኒዌይስ የብሩኖ ፈርናንዴዝ ጉዳት ምንድን ነው? ከምን ደረሰ? አሁን ዩናይትድ ኔክስት ጌሞችን እንዴት ነው የሚያስኬደው? እኔ አሁን ያልገባኝ ነገር ሰከንድ አፍ ቶታሊ ላይክ እስከ ፋይናል ሰር እኔ ረጃጅም ኳሶችን ምናምን ስንጫወት ነበር መጀመሪያ አካባቢ። ከዛ በኋላ ግን በቃ ባሪፍ ሁኔታ ፋይናል ሰርድ ላይ ምናምን ፕሬስ እያደረግንም እያስጣልናቸው በራሳችንም እየደረስን ነበረ ምናምን። ፋይናል ሰርድ ላይ አጠቃቀሙ እና ኤክስፔክት የሚደረግ ነው። ኔክስት ጌሞች ግን እንዴት ነው የሚሆኑት? ለማንኛውም መጪው ጊዜ ድቅድቅ ጨለማ ነው። የአርሰናል ደጋፊዎች ግን እናንተ እንዳትለፈልፉ። እኛን ያሸነፈን ቡድን ቪላ እናንተንም አሸንፋችኋል፣ ያውም ከነ ምናምናችሁ። እኛ
ሊሳንድሮ ማርቲኔዝን 6 ቁጥር የነ ፍሌቸርን ልጅ ቀይረን አስገብተን አማራጭ አተን ምቤሞ አማድ ማዝራዊን ድንገት አተን ነውና እናንተ እንዳለፈልፉ ይሄው እንደጠበቅኩት ነው የሆነው ውጤቱ። እኔ ከዚህ የተሻለ ውጤት እኔ ምናልባት አቻ ከወጣም ብዬ ነበር ስጠብቅ የነበረው። እንደው ከተባለ እንኳን ማለት ነው የሆነ ሳንጠብቀው ስንቀር ዩናይትድ የሆነ አሸንፎ ያስደስተናል ምናምን የሚለው ስሜት ነበር ውስጥ ቀርቶ ብቻ የነበረው ማለት ነው እንጂ ጨዋታ በልጦ ምናምን ያሸንፋል ውስጥ ያልነበረም። ኤክስፔክቴሽን በጣም ሎ ነበረ። ይሄው እንደሆንኩት ነው እንደጠበቅኩት ነው የሆነው። ገና ሰከንድ አፍ ላይ እኔ ፈርናንዴስ እኔ እያሳሰበኝ ያለው ስለ ዛሬው ጨዋታ ምናምን እንዴት ምናምን የሚለው አይደለም። ቀጣይ ጨዋታ ላይ ፈርናንዴስ እንዴት ነው የምንሆነው? እንጸልይ በቃ እንጸልይ። እኔ ሌላ ምንም የምለው ነገር የለም። በእውነቴን ነው የምላችሁ። እሱ ሳይኖር ቀጣይ ጨዋታዎች እንዴት እንደምንሆን አናውቅም። ሌሎቹም የሉም ጭራሽ። ገና እሱ ሲወጣ ነበረ በቃ እኔ ጨዋታው በቃ ያልኩት ለራሴ የተናገርኩት ማለት ነው። ያው እንደ አንድ ደጋፊ በተስፋ ታያላችሁ፣ ግን በቃ በስመ አብ ወልድ። እኔ አንድ ከዚህ ጨዋታ ደስ ያለኝ በቃ የሆነ ፖዚቲቭ ነገር ልውሰድ ብል የምወስደው እነ ሼሌሲ በቃ አወር ወንደር ኪድ እነ ጃክ ፍሌቸር ገብተው ሲጫወቱ ማየቴ ብቻ ነው። በቃ ብዙ በጣም አልናደድም፣ ምክንያቱም ሌስ ኤክስፔክት ነበር ያደረኩት። ነገር ግን ይሄ ብሩኖ ፕሮብሌም ነው ለምትሉ ሰዎች፣ ለምትሉ አንዳንድ ነፍላላ ደጋፊዎች የዛሬው ጨዋታ ማሳያ ነው። ትማሩበታላችሁ። ለሌላ ጊዜ አፋችሁን ዝጉ። እኔ ማለት ነው ዛሬ ከዩናይትድ ተጫዋቾች ማለት ነው ከአስቶን ቪላ አጥቂዎች የበለጠ ማለት ነው ለኡጋርቴ ኳስ መስጠት ዛሬ በጣም እየሰጉ ነበር። ምንድነው ዛሬ ኡጋርቴ ይሰራ ነበር? ጭራሽ ብሩኖ ተጎድቶ ወጥቷል። ቀጣይ ጨዋታ ምንድነው የሚፈጠረው? ረጅም ጉዳት ነው ትንሽ ጉዳት ነው የሚለው አልታወቀም። አስቶን ቪላ ማሸነፉ እንዳይገርምህ በፍጹም። እኛንም አርሰናልንም ዩናይትድን በሜዳውን ይለጠለጠው። ይሄ ምንም አዲስ ነገር አይደለም። ጭራሽ በዚህ ማለቁ አንድ ነገር ነው ዩናይትድ ከተጫዋች ጉድለት አንጻር ማለት ነው። እኔ ይሄ ሰውዬ ማለት ነው እንዴት ነው ከዳኛው አንግል ላይ ተውስታል ያገባውን ጎል የሆነ በጣም የሚያምር ጎል እንድትያዙሩ አንተ በጣም ሮጀርስ በጣም ነው የሚችለው። ሁለቱንም ዘሴም ሽት አንድ አይነት ጎል ላይ ያገባው ጭራሽ ማለት ነው። ዛሬ ማንቸስተር ዩናይትድ ላይ ሄቨን የሚባለው ልጅ ማለት ነው ግን ማለት ተጫዋች ብዙ ጊዜ ማለት ነው ኮንሲስተንትሊ ሆኖ መቀጠል አይችሉም። አንዳንድ ጨዋታ ላይ ፐርፎርማንስ ያሳዩና ኮንሲስተንትሊ መቀጠል የሚችሉበት ነገር የለም። ብቻ ልጁ ዛሬ ይችላል። አሪፍ ውጤት ነው ለዩናይትድ፣ ይሄ አሪፍ ውጤት ነው እንዳይመስልህ። አስቶን ቪላ አልተቻለም ጋይስ። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሜዳ ውጪ ወደ ቪላ ፓርክ በመጓዝ እጅግ በጣም አስደናቂ ግስጋሴ እያደረገ የሚገኘውን የሆነ የምሬውን አስቶን ቪላ በመግጠም የ2-1 ሽንፈት ገጥሞታል። በጣም ጥሩ ጨዋታ ነበር የተመለከትነው። ሞርጋን ሮጀርስ በጣም የሚደንቅ ተጫዋች ነው። ዘንድሮ የሚገርም ሲዝን ነው እያሳለፈ የሚገኘው ከቪላ ጋር 7 ጎሎችን በፕሪሚየር ሊጉ በማስቆጠር 3 አሲስቶችን ማድረግ ችሏል። በዚህ ጨዋታ ላይ እንግዲህ ለአስቶን ቪላዎች 2 ጎሎች ማስቆጠር የቻለው ተጫዋች እሱ ነበረ። የሚገራርሙ ከርል ጎሎችን ነበር ያስመለከተን። ያለምንም ጥያቄ የጨዋታው ኮከብ እሱ ነበረ ማለት ይቻላል። በማንቸስተር ዩናይትድ በኩል ብቸኛውን ጎል ማስቆጠር የቻለው ተጫዋች ማቲያስ ኩኛ ነበር። ያው የመጀመሪያዎቹ 2 ጎሎች ማለትም 1-1 በነበሩበት ወቅት የመጀመሪያ አጋማሽ ነበር ሊጠናቀቅ ሲል ሁለቱም ክለቦች ማስቆጠር የቻሉት። ቪላ አስቀድሞ ማስቆጠረ፣ ከዛ ዩናይትድ በኩኛ አቻ አረገ። መልሶ ቪላዎች ከሁለተኛው አጋማሽ በኋላ በሮጀርስ አማካይነት ሌላ ከርል ጎል አስቆጥረው 2-1 ጨዋታውን ማሸነፍ ቻሉ ማለት ነው። ቪላዎች አሁን ለ10 ተከታታይ ጨዋታዎች ምንም ሽንፈት ሳይገጥማቸው ቀጥታ እያሸነፉ ጉዞ ላይ ይገኛሉ ማለት ነው። በፕሪሚየር ሊጉም ከመሪው አርሰናል በ3 ነጥብ ብቻ ዝቅ ብለው እንግዲህ 3ኛ ደረጃ ላይ 36 ነጥብን ይዘው ተቀምጠዋል ማለት ነው። ማንቸስተር ዩናይትድ በአንጻሩ ክሊንሺት ለማስጠበቅ የተቸገሩ እንደሚገኝ የተመለከትን እንገኛለን። አንድ ክሊንሺት ብቻ ነው ዘንድሮ በፕሪሚየር ሊጉ ያላቸው። ለማንኛውም ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ ከዚህ ሽንፈት በኋላ እዛው ባለበት 26 ነጥብ 7ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። የእግር ኳስ ክለብ በሁለት ይከፈላል። በአስቶን ቪላ የሚሸነፍና ማይሸነፍ አባቴ ያው ትንንሽ ቡድኖችና አንዳንዴ ደግሞ አለ አይደለ ከቦታቸው የወረዱ ቡድኖች በአስቶን ቪላ ይሰጣቸዋል። ገናና ቡድን ስትሆን ግን እንግዲህ ግን ረገጥ ነው አባቴ፣ ገረፍ ነው፣ ለብ ነው። አይታችኋል። አቋማችሁ ይሄ እኮ ነው ባይዘዌ ማለት ነው። ምን አለ መሰላችሁ አርሴን ቬንገር ማንቸስተር ዩናይትድ በቪዲዮ አሲስታንት ሪፈሪ የሚዳይም ቢሆን ኖራል የዛሬ 10 ምናምን ዓመት ማንቸስተር ዩናይትድ ሚድ ቴብል የሆነ ቲም ይሆን ነበር ብሎ ነበር የአርሰናል አሰልጣኝ። ሚድ ቴብል ናችሁ። የፈለገ ተጫዋች ብታመጡ የፈለገ ፐርፎርማንስ ምናምን ብትሉ ከሚድ ቴብል አታልፉ። ይሄ ነው ልዩነታችን። አይታላ ክላስ ይሄ አቋማችን ወርዶ ተጫዋቾች ተጎርተውብን ተንበጃብጀን ድራማ ተፈጥሮ ቡድናችን ውስጥ ምርጡ ተጫዋቻችን ከስታራችን ጋር ነገር ግን አለን። እነሱ ግን ሄዱ፣ እኛ ግን አለን ብላል።
አይለፍላችሁ የተባለን ደጋፊዎች መድኃኒዓለምን ዶርጉ ዳሎት ኡጋርቴ ገና ይደፉናል። ግድልን የሚያደርጉን እመቤቴን እኔ አሳዘነኝ። ይሄ አሰልጣኝ ክርስቶስን አሳዘነ። ቪላ የሚቀይራቸውን ቅያሬ አይታችኋል? እኛ ጋር ሽትትት ያለ ስኳድ እመቤቴን። አረ በመድኃኒዓለም አረ ኩኛ አሳዘነኝ። ያለ ብሩኖ በቃ ወልብስ ሴም ክለባችን ማንቸስተር ዩናይትድ በአስቶን ቪላ 2-1 ተሸንፏል። ሁለቱንም ጎሎች ለአስቶን ቪላ ያስቆጠረው ሌኒሮ ሮጀርስ ነው። ያው ሌኒሮ ብለው ይሄ ሌኒሮ ቫንዳብ ብለ ነው ሶማሌ ቫንዳብ እንደዛ እንዳለ ነው። ቫንዳብ በካራቲ ነው የተጫወተብን በካራቲ። እኔ እኮ አስቶን ቪላ በቃ አሁን በጨዋታ በላይነት ወስዶ ምናምን በቃ ከአቅማችን በላይ ሆኖ ቢሆን ኖሮ በጣም ነበር በቃ ደስ የሚለኝ። አልነበረም በቃ ሁሉ ነገር ማድረግ እንችል ነበር እኮ ራሳችንን ሰጠናቸው። በቃ አሸንፈው ወጡ ራሳቸው እንጂ ከሆነ ወይ አርሰናል ሲያሸንፍ ምናምን አይታችሁት እንደነበር አይታችሁ በቃ ጥሩ ፐርፎርማንስ እያሳየ ነው ካሸነፈ አይደል? ልክ እንደዛ ወስዶብን ቢሆን እሺ ለዚህ ልጅ እንኳን ቢሉ ለኩኛ እንደው ብናሸንፍ ዛሬ ወይ አቻ እንኳን ብንወጣ ጥሩ ነበር ለሱ እንዴ። በቃ እሱ ብቻ እኮ ነው ሲለፋ የነበረው ብቻውን አይታችሁታል ሲደክም። ኳስ ከሄደ ይገባል፣ ኳስ ከሄደ ይገባል ወይ ጥሩ ሙከራ ይሆናል። በዚህ ልክ ክፍት የኔ አፍ እንኳን እንደዛ አይከፈትም። የኛ ተከላካይ ክፍል እንደሚከፈተው በዛ ላይ ሻምበል ኳስ ሲይዝ እንዴት ነው የምሳቀቀው? ኦጋርቲ ኳስ ሲይዝ እንዴት እንደምሳቀቅ ብታይ። አሁን ሲስተሙ ነው ደግሞ ብሉ አሞሪም ነው ብሉ። አሞሪም ምንም ማድረግ አይችልም፣ ምንም ማድረግ አይችልም። በዛሬ ጨዋታ ላይ ያለውን ሙጥጥ አድርጎ ነው የተጠቀመው። ደግሞ እኮ የደሃንም ሙሙ የሚያሰፋ እንጂ የሚያጥብ የለም አሉ። በዚህ ባለው ላይ ሌላ ችግር ካፒቴናችንም ተጎዳ። የሄዱት ልጆች አሉ አይደል? ደግሞ ሌላ ጉዳት መጣ። ሊቻ ገባ። እኛኛ ነው ሁሉ ነገሩ። ግን ለኩኛ ሲባል ዛሬ ማሸነፍ ነበረብን። ምንም ማድረግ አይቻልም። ዩናይትድን አብሽሩ። እስቲ በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ግባ እናውጣው። ማነሽ ትርፌ ግቢና አውጪው የሮጀርስን ጎል ገብታ አውጣው። እንዴት አባቱ ነው የሚያምረው! በእናታችሁ የመጀመሪያው ጎል እሱን እኮ አድንቀን ሳንጨርስ ሁለተኛው የደገመው ጎል ለዚሁ ነው ለካ እንደዛ የምትፍጨረጨር። ዘንድሮ አቋሜ ትንሽ ቢንኮታኮት ከኔ ጋር ትከሻ ለትከሻ ልትለካኪም ፈለግሽ አይደለ? ይሄ ነው አስቶን ቪላ። አስቶን ቪላ ማሸነፍ ለአንዳንድ ክለቦች ነው የተፈቀደው፣ ለሁሉም አይደለም። እንዴት ቪላን እንዳሸነፈው ይሻላል። ይመቸው ቪላ ችለው ነው ያሸነፉት። ቅስቅስ አረገልኝ። ተረጋጋሽ። ገና ይሰጥሻል። ይመቸው ቪላ። ማንቸስተር ዩናይትድ ያለ ብሩኖ ይሄንን ይመስላል። ሰከንድ አፍ ያያችሁትን ዩናይትድ ማለት ነው። ያጠቃል ወደፊት ይሄዳል ምናምን፣ ግን ወፍ በቃ ቻንስ ክሬት ወፍ። ብሩኖን ለምን ያህል ጊዜ እንደምታጡት ፈጣሪ ይወቅላችሁ። አረ ቪላ 10 ጨዋታ በተከታታይ ሲያሸንፉ ማለት ነው። ፕሪሚየር ሊግ ላይ ደግሞ 7 ጨዋታ በተከታታይ። ቀጣይ ማንን ነው የሚገጥሙት? ቼልሲ፣ ከዛ አርሰናልን ኤምሬትስ ላይ ማለት ነው። አረ ምንም ላይ ይሁን ይህ ቡድን ቶሎ አርሰናልን ይግጠምልን። ወር ሞልቶታል ከተሸነፉ፣ አልሞላውም። ወር ባልሞላ ጊዜ ውስጥ 2 ጊዜ እንዲያሸንፉልን ነው የምንፈልገው። ሮጀርስ ኧረ በስመ አብ ምን አይነት ተጫዋች ነው! አንድ አይነት ጎል ያገባባቸዋል። እዛ አካባቢ ሲጀመር መጀመሪያ አስመቱት አይደለ? ጥፋታቸው ድጋሚ ከዛው ቦታ ማስመታታቸው። ለዩናይትድ ዛሬ ብቻውን ሲፋየት የነበረው ኩኒያ ነው። እሱም ቢሆን ሌላ አሪፍ ተጫዋቾች ከሌሉለት እዛ ሜዳ ላይ ምንም ሊፈጠር አይችልም ብቻው። አይ ማንቼ አሸንፋ ከፍ ማለት ባለባት ሰዓት ሁሌ አታሸንፍም። ግን ያው ይህን ጨዋታ ለማብሸቅ አይደለም የታወቀ ነው። ቪላ እንደዚህ ስትሬት ዊን በመሰለ ፎርም መጥቶ አስጥሏለሁ ብሎ ማሰብ ዘበት ነው። በስመ አብ እንዴት የሚያቃጥል ሽንፈት ነው! በስመ አብ እንደ ፕሌይስቴሽን ዝም ብሎ ኤፍ ያግባብን ሮጀርስ። አረ ሌኒሮ አሞሪም አስተላለፉን ሳይው ራሱን ያልጣመኝ። እኔ ከዚህ 3-4-3 አስተላለፍ መች እንደሚላቀቅ አላውቅም። አትሌቲክስ ተናግሯል እንግዲህ 4-3 ሊያደርገው ነው ብሏል። በርንማውዝ ላይ 4 ተከላካይ የተወሰነ ነገር ሲሞክር አይተናል። አማድ የለ፣ እምቦሞ የለ፣ ካስሜሮ የለ። አረ እኔ መጥፎ የሚባል ጨዋታ አላየሁም፣ ግን አረ ምን አይነት የሚያቃጥል ሽንፈት ነው! በስመ አብ እንደ አመት በዓል ነጭ ለብሶ ቢወጣ 19 ቡዳ ቡድኔን በልቶት መጣ። የእናንተ አይን ካልሆነ በስተቀር እኛ ለሚዜው አባት ጌታው ነበር። ሲጀመር እኔ መጀመሪያው ነው ማለት ነው ተናግሬያለሁ።
ናፍቃ ተጨነቀ ልቤን ግራ ገባው ስለኝ ነበር ወድጄ አልነበረም። ይኸው ሪዛልቱ ደግሞ ይኸውና። ምን ይባላል አሁን እንግዲህ ይሁና። ሌኒዮሮ ዛሬ ማንቸስተር ዩናይትድን ዋጋ አስከፈለው ብንል ማጋነን የሚሆን አይመስለኝም። ምን አይነት ደካማ ፐርፎርማንስ ነው ዘንድሮ! ልክ አይደለም። በአጠቃላይ ልጁ ፖቴንሻል አለው፣ አዎ ጥርጥር የለውም። አምናም ራሱ አይተነዋል። በጣም ድንቅ ተከላካይ ሊሆን እንደሚችል ትልቅ ፖቴንሻል እንዳለው አሳምነዋል። ዛሬ ግን ለሮጀርስ 2 ጎሎች መገኘት በቀጥታ ተጠያቂው ሌኒዮሮ ነው። ለማንኛውም ግን ሩበን አሞሪንም በዛሬ ጨዋታ ላይ ላደንቀው ፈልጋለሁ። ለመሰላችሁ ኦልሞስት ግማሽ ቡድኑ በሌለበት ጨዋታ ላይ አስቡት፣ እንቁጠራቸው እስቲ። አማድ፣ ብራያን ምቤሞ፣ ማቲያስ ዴሊት፣ ማጓየር እንደዚሁም ካዚሜሮ። ከዛ ደግሞ ጨዋታው ሊጀምር ሲል ኮቢ ሜኑም እንደተጎዳ ሰማን። በጨዋታው መካከል ደግሞ ብሩኖ ፈርናንዴዝም የመጀመሪያውን አጋማሽ አከናውኖ ተጎድቶ ወጣ። በዚህ ሁላ ችግር ውስጥ እንግዲህ ዛሬ አስቶን ቪላ ምርጥ ነበር ማለት አይቻልም። ውጤቱ ጭራሽ ነው የማይገልጸው ቪላን። ዩናይትድ ከዚህ የተሻለ ጎሎችን አስቆጥሮ መውጣት ነበረበት። ያገኘውን እድሎች በአግባቡ አልተጠቀሙም። በተለይ ቤንጃሚን ሼሽኮ በመጀመሪያው አጋማሽ ከአንድም 2 ኳስ አምክኗል። ሰከንድ ሃፍ ማቲያስ ኩኛ ኦልሞስት ያለቀለት ንጹህ እድል በቴስታ ስቷል። በጣም ብዙ እድሎችን ዩናይትድ አምክኗል እንጂ ይህን ጨዋታ በእንደዚህ አይነት ሁኔታ መሆኑ ማሸነፍ ይችል ነበር። ዛሬ አሰልጣኝ ሩበን አሞሪም አስደናቂ ታክቲካል ፐርፎርማንስን ያሳየን፣ ነገር ግን በሌኒዮሮ የግል ስህተቶችና የተከላካይ ዋጋ መክፈሎች እንግዲህ ዩናይትድ ነጥብ ጥሎ ወጥቷል ወይም ተሸንፏል ማለት ይቻላል። ለማንኛውም ዩናይትድ በ17ኛው ሳምንት የእንግሊዝ ፕሪሚየር ሊግ በአስቶን ቪላ ሜዳ 2-1 ተሸንፎ ለመውጣት ተገዷል። ትልቁ በጣም መጥፎ ዜና ብሩኖ ፈርናንዴዝ ጉዳት አስተናግዷል። የሃምስትሪንግ ጉዳት ይመስላል። ምን ያህል ሳምንት ከሜዳ ሊርቅ እንደሚችል ከጨዋታ በኋላ ምን ሰማ ይሆናል። ለማንኛውም ስለ ዩናይትድ ጨዋታና ስለ መሸነፉ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሌኒዮሮ ገደለን ዛሬ። 2 ኳስ በተመሳሳይ ሁኔታ 2 ኳስ ከአንዱ እንኳን አይማርም ብቻ ማለት ነው። መጀመሪያ ላይ በጣም የሚገርም ጨዋታ እኮ ነበር እያየን የነበረው። ልክ ከብሩኖ ጉዳት በኋላ ግን 0። አሁን እኮ ተውትሽ፣ ዛሬውን ተጎዳ። ኔክስት ጌሞች ከነገ ወዲያ እኮ ነው ቀጣይ ጌም እንጫወተው። ምንም እድለኛ አለን ምንም ማለት ነው ምንም። ጅኖ አስቶን ቪላ ማለት ይሄ ነው፣ አለቀ። አስቶን ቪላ ማለት ይሄ ነው። ድብቅ አድርጎ ለጠፍ እንጀት ረስ እንዴት እንዳለ አንጀት እንደዚህ ነው ራሱ ደማው ለጠፍ ማለት ይሄ ነው። በቃ ሰፈት ፈንድድ አድርጎ ጠቅ ማለት ይሄ ነው። ሮጀርስ ምን አይነት ጎል ያሳየን ጀማው። ምን አይነት ኦናና ላንዴ ማንቸስተር ቤት መሽለቀቀ ጀማው። ኦናና ላንዴ ደንቆሮ በነጩ ኦናና ምን አይነት አንጀት ይረስ እንደ መሽገር ተጣብቃችሁ ነበርኛ ጋር ጥብቅ ብላችሁ አለፋታ ብላሽ ነበር። ለጠፍ ሰፈት ማለት ነው። ለጠፍ ሰፈት ማለት ነው። ጀማው አሉላ ዛሬ በይፋ ይቅርታ ጠይቋል። እኛም ይቅርታ ተቀበለናል። እኛም ይቅርታ ብለናል። ያራዳ ልጅ በቃ ያራዳ ልጅ እኮ ነው አሉላ። የእውነት የሚገራርሙ እኮ ጉሮችን የኢትዮጵያ ፕሪሚየር ሊግ ያወጡ እኮ አሉላ እኮ ነው። አሉላ እኛም ይቅርታ ተቀበለናል። እኛም ይቅርታ ብለናል። ፈተነዋል። ከዚህ በኋላ በቃ እኛ የአርሴ ፋሚሊዎችም የሊፌ ፋሚሊዎች በቃ ፈተውታል። እኛ የማንቸስተር ደጋፊዎች አይደለም። አንዴ ከያዙን በቃ እንፈታለን። አለቀ። ፈተናል ጀማው። ይህ ስልባቦት የሆነ ተጫዋች መድኃኒዓለም ደግሞ ሱማሎ ቫንዳም ይሉታል እንጂ የስልባቦት ነው። ምን ረጊታ ተቃጠልኩኝ። እኔ ሮጀርስ ላለማነቅ ሳይሆን 2ቱን ኳስ ብሎክ መደረግ የሚችል ሁለተኛው ሲገባ አይታችሁታል። እጁን ወደ ላይ አድርጎ የሆነ ሽጉጥ የተደቀነበት እኮ ነው ይመስል። አሁን ምን ይባላል ይሄ? እግዚአብሔር እንደው ቡድኑ ሰው ሄዶበት አብረን አርፈን እንዳለ አስቶን ቪላ እንደዚህ ሞቶ አይቼው አላውቅም። እንዴት ነው ሁሉ ጨዋታ ያሸንፉ? ሞትት እኮ ብሏል። እኛ 5 ተጫዋች ቀንሰን ኦልሞስት እየተጫወትን ስለሆነ ነው። እኔ ተነጥቧል። ዩናይትድ ምን ላይ ነው ያሉ? እንዱ አሁን በዚህ በፐርፎርማንሱ ነው ያልደበረኝም፣ ግን በቃ ምንም ነጥብ ውጤት እያመጣን አይደለም። ነው ተሸንፈናል፣ ግን አንዳንድ ነገሮችን እንድንል መብት የሚሰጥ አይነት ሽንፈትን የተሸነፍነው ማለት ነው። በዛሬው ጨዋታ ማንቸስተር ዩናይትድ በጣም ብዙ ጥሩ ጎኖች ነበሩት ማለት ነው። ከነዛ ጥሩ ጎኖች መካከል ማለት ነው እስከዛሬ ይሞከር ስንለው የነበረው ቦታ ሊቻ ከብሩኖ ጋር መጣመር የሚችል ተጫዋች እንደሆነ ተመልክተናል ማለት ነው። ተቀይሮ ከገባ በኋላ መሀል ላይ ምን አይነት እንቅስቃሴ ሲያደርግ እንደነበር፣ ምን አይነት ፓሶችን ሲያደርግ እንደነበር፣ ምን አይነት ኳሶችን ሲያቋርጥ እንደነበር ማለት ነው። ያው ጥሩ ጎን ያልኳችሁ ኖዶርጉን ምናምን ረስቼ ሳይሆን ወሳኝ የምንለው ቦታ ላይ ግን እንዳንጨነቅ የሆነ ፍንጭ ሰጥቶናል ማለት ነው። ለማንኛውም ያራዳ ልጆች ያን ያክል እንዳትበሳጩ። ያው ነቆራ ምናምን ካለ እስክሮል እንደኔ እንዳታዩአቸው። እኔ ዛሬ አላያቸው፣ ምክንያቱም ኳሱን ሳይሆን ምናምን መጥተው የሚዘበዝቡት ስለሚበዙ ማለት ነው። ቼክ ሳታደርጓቸው ላሽ ትላላችሁ ማለት ነው። ይመቻችሁ። በጣም ያበሳጭ ጨዋታ፣ እግዚአብሔር የሚያቃጥል በቃ የሚያስቆጭ ጨዋታ ማለት ነው። አትሊስት አንድ ነጥብ ዲዘርቭ እናደርግ ነበረ።
በቲሙ ቲም ስፒሪት በጣም ኮርቻለሁ። እግዚአብሔርን ኤምቤሞቭ ሳይኖር አማድ ሳይኖር ማዝራዊ ሳይኖር ካስሜሮ ተጎርቶ በዛ ላይ ብሩኖ አተነው ሊሻን ተከላካይን መሃል አድርገን ገብተን ማለት ነው። ስቲል ግን ቪላ ላይ ዶሚኔት አድርገን ተጫውተናል። ያውን ላቻንስ ክሬት አድርገን 1.5 ዲዘርቭ እናደርግ ነበረ። በመከላከል ቀሽ መሆናችን ነው በቃ ዛሬ ያስበላም ማለት ነው። በስማም ዩሮ ምን ነክቶታል እኔ አላውቅም። ዛሬ ዳሎት ሲጋደል ነበረ። በጣም በዳሎት ኮርቻለሁ ዛሬ። ኩኛን ወደዋለሁ በቃ እኔ ኩኛ እግዚአብሔርን በቃ ታጋይ ሆነ ምን አይነት ሰው ማውንት ራሱ በጣም ተሻሽሏል። ይሁን ብቻ ይሁን ማሸነፍ የነበረብን ጨዋታ ነው። አትሊስት በትንሹ አቻ ነጥብ ዲዘርቭ እናደርግ ነበር። ግን ኳስ አንዳንዴ እንደዚህ ነው በቃ ምንም ማድረግ አይቻልም። በጣም የተቃጠልኩት ቁም ነገር የምሬው ወተት ለሚፈልግ ለአንድ ለሻሸ ደጋፊ ይሄው ስፖንሰር ሆናለሁኝ። እንዴት ነው ግን አፈላችሁ? በጣም ወከባችሁ ሀቢቢ፣ በጣም አቅራራችሁ ነው። ምን ክለባችሁን አታውቁትም። ወዘተ ሞተቻት እና ጃም የሆነ ክለብ ነው የምትደግፉት። የራሳችሁን ክለብ እንትን ሳትሉ እኛ ጋር እስከ 7 ሰዓት ድረስ መቋጠር ማለት ነው። ስለ እናንተ ላይ መቋጠር ምን ለኛ حرام ነው የሚሆነው። ገብቷል? እንዲ ባላንስ መሆን ያልቻለን ቲም ላይ መቋጠር ለራሱ ምንም አስፈላጊ አይደለም። ዛሬ እንደውም ሰፖርት ስናደርጋችሁ ነበር የነበረው ማለት ነውና ብቻ የትም የማይደርስ ክለብ ነው የምትደግፉት። ያው በወተት የምትፈልጉ ኢትዮጵያንስ በውስጥ አውሩኝ። ለማብሸቅ አይደለም የመጣሁት እኔ እርዳታ ለመርዳት ያክል ነው። አረ ቃል የሆነ ቃል ስጡኝ። ቃል አሰልጣኙን ልሳደብ፣ ይሄንን ደደብ ዳሎትን ልሳደብ፣ ዶርጉን ልሳደብ። አረ ማለት ያለ ብሩኖ እናታችሁን ለከካላችሁ። ምንድነው የምትሰሩት? እሱ ከሌለ የላችሁም። ዩናይትድን በዚህ ልክ አልጠበቅኩትም። ቢላይ ከብደዋል ብዬ ነበር ያሰብኩት። በጣም ምርጥ ፐርፎርማንስን ያሳየነው ማርያምን ከሌሉን ተጫዋቾች አንጻር አማድ ኡምቡሞ ቢኖሩ ምን አይነት ዩናይትድ እንደምናይ አስቡ። ተከላካይ ላይ ማጓየርና ዲሌክ ታስፈልጉናላችሁ። ያለ እናንተ አንችልም። ከሁለት አንዳችሁ እንኳን ተመለሱልን። ተከላካይ የምንችላቸው ጎሎች ናቸው ይገቡብን። ያናዳል ግን የጠበቅነው ነው። ቪላ እንኳን ለኛ ገና ላልተደራጀ ነው ላጅሪትም እንዲሁ ላጅሪውም ማለት ነው የማይመለስ ብሩኖ ሚጌል ፈርናንዴዝ ያላንተ ዩናይትድ ባዶ ነው እና ብሩኖ ኦቨርሬትድ ያላችሁ የዩናይትድም ደጋፊዎች ትሆናላችሁ፣ የሌላም ክለብ ደጋፊዎች መቼም ዛሬ ቅርታ እንደምትጠይቁን ተስፋ እናደርጋለን። ያለ ብሩኖ ቡድናችን ባዶ ነው። ከሜዳችን ውጪ ቪላ ፓርክ ድረስ ሄደን 2-1 ተሸንፈናል። መጥፎ አይደለም። ማንኩኒያንስ ምን አይነት ማንቸስተር ዩናይትድ ነው ያየነው? እድለኛ አልነበርንም ዛሬ የወያለውን ጌታ 90 ደቂቃ አስጨንቀን እድለኛ ስላልነበርን ተሸንፈናል። ምንም ማለት አይደለም። አስቶን ቪላ ዛሬ አመለጠን። ብራያን ኤምቤሞ፣ አማድ ዲያሎ፣ ካዛሜሮ፣ ኮቢ ማይኖ፣ ብሩኖ ሚጌል ፈርናንዴዝ፣ ናሲር ማዝራዊ ብዙ ተጫዋቾች ሳይኖሩ 90 ደቂቃ ሙሉ ቀጥቅጠን እድለኛ ስላልነበርን 2-1 ተሸንፈናል። የወያለው ጌታ አስጨነቅኩት። ቪላ ፓርክ ላይ እኔ ብቻ ነኝ የምነግሰው። ዛሬ በአካዳሚ ተጫዋች ገብተን ስለተሸነፍን አንድ የዩናይትድ ደጋፊ ሲበሳጭ ማየት አልፈልግም። በቡድናችን ፍጹም ተስፋ አለን። ዩናይትድ ይችላል፣ ግን እድለኛ አይደለም። ግሎሪ ማን ዩናይትድ። በቅርቡ ቶፕ 4 ጠብቁን። ይመቸኛል። የዛሬ ጨዋታ አልተናደድኩም። የኔ ምርጡ ዩናይትድ፣ የዓለም ኃያሉ ክለብ ማንቸስተር ዩናይትድ የወያለውን ጌታ አስጨንቆትም እድለኛ ስላልነበረ ተሸንፏል። ችግር የለውም። ቻው ድህነት፣ ቻው። ምርር ብሎ የነበረ ልከክልሽ እናቴን የምሬ ነው። ቻው ሻሼ፣ በእውነት የምሬ ነው። ከአንቺ ጋር ብድሩ ምኑም መረረኝ። በእውነት የምሬ ነው። 10 ብር 50 ብር መበዳደሩ ምርር አለኝ። ቻው እናቴን የምሬ ነው። ምን አይነት ጎል ነው ያገባ ደግሞ ያ ልጅ በመዳር ኩኛው ራሱ ያበደ ነው። ባይዘው ዛሬ አስቶን ቪላ የለም። ማንቸስተር ዩናይትድ ዛሬ ያበደ ነበር። እግዚአብሔር ምስክሬን የምሬ ነው። አስቶን ቪላ የሞተ ቀዝቃዛ አስቶን ቪላ ነበር ያየን ያራዳ ልጆች። ብቻ ግን በዚያም ፍጩ በዚህም ፍጩ ማንቸ ነጥብ ጥላለች። ያራዳ ልጆች ቻው። እከክል ምርር ብሎኛል። እናቴን የምሬ ነው። ቻው በቃ ከዚህ በኋላ ላትመለሽ። በዚያው ትላንት ነግሬሽ ነበር። ባይዘው ከፊትሽ ያለ ድቅድቅ ጨለማ አለ። አርፈሽ ቁጭ በይ ብዬሽ ነበር። የምሬ ነው። ቻው ሶድሽ ስታፈቅሪኝ ቻው እናቴን የምሬ። አሁን ብዙዎቻችሁ በዛሬው ጨዋታ የደበረኝ የተናደድኩ ምናምን ነው የሚመስላችኋ። ይሄ ቀንድ እግር እያለ እንዴት ነው ማልናደደው? እንዴት ነው ማያበሳጨው? ቆይ እንደ ጫጩት ከስር ነው እንደ የምትፈለፈሉት። አንዱ ሲሻሻል አንዱ ምንድነው የሰራው ስተትሽ? 2 ፓስ ባንተ ይገባል እንዴ? እንኳን ለዩናይትድ ለሶማሌ ብሔራዊ ቡድን አይመጥንም።
ከየት እንደመጣብኝ ድብር ይላል። ሞርጋን ሮጀርስ ምን አይነት ጎሎችን ነው ያገባው ዛሬ? ወይ ለሻሼ አንቺም ብሎ ደመላሽ። እኔ እኮ በጣም የገረመኝ የሆነ ቅድም የሆነ ቪዲዮ አይቼ ደመላሽ ይላል። ለአርሰናል ደም እንመልሳለን ተለጠፍሽ ወይ? አክቹአሊ ቪላ የሁሉም አባት ነው። ስለዚህ ምንም እንዳይደብርሽ። ዛሬ እኮ እሑድ መጫወትሽ ነው እንጂ ታሸንፍን ነበር። አንቺ እኮ ሰኞ ነበር የሚመችሽ። አንገጭግጆ ወደ እሑድ አመጡሽ፣ ከበደሽ። አይዞሽ ጎረቤቴ፣ እኔ ያስጠራልሻለሁ፣ ምንም አያሳስብሽ። ምን አይነት ጎሎችን ያገባው ሮጀርስ! ኦ ማይ ጋድ! ብቻ በጣም ጸዴ ጎሎች ነበረ። ለማንኛውም ቪላ ወደ ቶፕ 3 ተመልሷል። እኛ ባይዞ ለአንቺ እየቋጠርን ነበር ሻሼ፣ ምክንያቱም ቪላም ዋንጫ ተፎካካሪ ነዋ። ስለዚህ አንቺ እንድትመጪ ነበር የፈለኩት፣ ግን አልቻልሽም። ስለዚህ ተሰጥቶሻል። ቪላ አምና ደርሶ መልስ ያኔ እንኳን አምና ደርሶ መልስ ሰጥቼዋለሁ ምናምን ብለሽ ያናፋሽ ነበረ፣ ግን አልተሳካም። ተሰጠሽ፣ ተረጋጋሽ። ምሽቱ ሰላም ነው፣ አሸወይና ነው። ሻሼ ሲጀመር እሑድ ተጫውተው ያሸንፋል ማለት ዘበት ነው። ቅዳሜና እሑድ አችሉም እናንተ። ወደ ሰኞ ዙርላችሁ፣ ከሰው አይን ዞር አድርጎ ሰኞ ዙርላችሁ። ምክንያቱም ሰው ሰኞ ስራ ደክሞ ትምህርት ምናምን ደክሞ ስለሚገባ አይም ሰው ካየ ግን ትደናበራለሽ። አይን አፋር እንደሆንሽ እኮ ነው ያውቃለሁ ጎረቤቴ። አይዞሽ እንግዲህ ምን ይደረጋል። ኦ ማይ ጋድ። አንዴ ለዩናይትድ ማለት ነው ስለ እኔ እነዛን 3 ተጫዋቾች አታችሁ በዚህ ልክ ፐርፎርማንስ ታደርጋላችሁ ብዬ ጭራሽ አላሰብኩምና የሚገርም ፐርፎርማንስ ለዋንጫ ነው የሚጫወተው የሚለው አሁን አርሰናል እንኳን እንደዚህ ሲጫወት አላየነውም ከቪላ ጋር ባለፈውና የሚገርም ፐርፎርማንስ ነበር። ግን ይኸውላችሁ እኔ ዩናይትድ ማለት ነው ያለ ብሩኖ መተንፈስ የሚከብደው ቲም ነው። ስለ በቃ ብሩኖ ሜዳ ውስጥ መኖር አለበት። ዩናይትድ ሲጫወት የግድ ብሩኖ ያስፈልጋል። ፈርስት ሃፍ በጣም ጥሩ ነበራችሁ። ቻንሶችን ክሬት ታርጉ ነበር። ችግራችሁ በቃ ጎል ጋር ሲደርሱ ብቻ ነውና ችግሩ በቃ ይሄ ክሊኒካል የሚሆን ተጫዋች የለም እንጂ በቃ ፈርስት ሃፍ ሙሉ ለሙሉ ማለት ይቻላል ተቆጣጣራችሁ ነበር። ሰከንድ ሃፍ ግን ብሩኖ አለመኖሩ ይመስለኛል ትንሽ መንገጫገጭ ነበረው። ግን እንደዛም ሆኖ ግን ማለት ነው እኔ ያልጠበቅኩት ፐርፎርማንስ ነበር። ቪላ ፓርክ ላይ በዚህ ልክ ዩናይትድ ይጫወታል ብዬ የምሬ ነው ላችሁ። የሚገርም ፐርፎርማንስ ነው ያየነው። እውነት ዩናይትድን አለማድነቅ አይቻልም በዚህ ጨዋታ። ግን በቀጣይ እኔ ራሴ ቪላን አስቀይመዋል። በቃ አልቆም አላል። እንደዚህ አይነት ቲም ይመቸኛል። በጣም ነው የምወደው። አረጋጋዋለሁ። በቃ ተረጋጋ እለዋለሁ። ቀጣይ ከኔ ጋር ስለሆነ ግን ዛሬ ዩናይትድ ይችላል ነው የምልህ።